እኔንም ቢሆን የሞት አደራ በላህ አታስቢ መቼም እንዳታስብ እሺ እናትም ሙሉ በሙሉ ብድ አይደለችም እንደ ድሮ እኮ አይደለም ሰው ባሁን ከፍቷል ዴቭ ለቤተሰቦቹ ለመናገር በጣም ተጨንቋል አንቺ ብልጣ አራዳ እኔም ወይ ምን ሊዱ ቅምጥና ታይታ አባቷ ሄዳ ነው ማለት ምን ነው ልጅ ማን ያስደነገጠሽ እቺ ልጅ እንደዚህ እያልሻት አቅብጫት ብላችሁ ደግሞ እናንተ ገጠማችሁ ዴቭ ልቡ ሳይቀየር አይቀር የአደይ አስኮብላዮች መጥተዋል እዚህ ግን አደይ እስከመቼ ነው እዚህ ቤት ውስጥ ሰራተኛ ሆና የምትቆየው አናት አባትሽንም ለሙኝ እኔ ጉዳይ አይደለም ቆይ ምን የሚሉት አለባበስ ነው ምን ፈልገሽ ነው ወንድ ፈልገሽ ነው ወጣቶች እኮ ነን ማዘሯ በደንብ ነው መዘነጥ ያለብን ምን ነው አልወድሽ ምንድነው የተቀባሽው አንቺ ምን እንደምትይባወቅሽ እንደሆነ ሻጥጭም ነበር በይጃውን እጂ ማዘሯ ወደ ቀጠሮ ሊሄድ ነው ወዴት ነው የምትሄጂው ሰው ቀጥሮኝ ምን አው ብታይ ከመወዶ ሰው ጋር የሚገርም ቀጠሮ አለብኝ እንግዲህ ምሽቱን ከሱ ጋር ፋፍሽ ልንዝናና ነው ነኝና አንቺ እንደዚህ ምን አባሽን በላጥተሻል እንዴ ማዘሯ ለባቡሬ ቃል በገባችለት መሰረት እናትህን እንደምንም ብዬ አድናታለሁ ከሷ ጋርም ካጠገቧ ሁኜ ለመግባባት ሞክራለሁ ባለችው መሰረት ሴተኛ ዳሪ መስላ እሷንም ተጠግታታለች በጥፊ መታስ ወንዶች ጋር እንዳትሄጂ ከኔ ጋር ተቀመጪ እንደኔ ጮፍ ያዟሪ ሆነሽ ነው የምትቀሪ በማለትም በዚህ ተግባብተዋል አለም ባዴ ፋንታ ሮማን ስራ እንድትጀምርላት ጠይቃታለች ስራዋንም በሚገባ ጀምራለች አሹም በጣም ደስ ብሎታል ሮማኔ መጣሽልኝ በማለት እቅፍ አድርጎም ሲያዟዙራት ነበር ፍቅር ግን አሁንም ካደይ ላይ ያሳየችውን ጦርነት ከሮማን ላይ ጀምራለች ቅምጥል አባት ክፉኛ አዝኗል አሁን ሴት ልጅ መውለድ እኮ ዋጋ የለውም እንዴት ጎረምሳ ተከትላ ወደ ገጠር ትሄዳለች በማለት ክፉኛ አዝኖ ይገኛል ብቻ አደይ ያጽናናችውና የሚፈልገውን ነገር እየሄደች ያቀረበችለት ትገኛለች ሰላም ውድና ክብር የሆናችሁ ቻናሌ ቤተሰቦች እንደምናላችሁልኝ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ ታዲያ እንደተለመደው አደይን ይዤ መጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ሊሊ የባቡሬን እናት ወደ ቤቷ ይዛት መጣ ነበር ሴትየዋ ግን በፍጹም ልሰማት ነው ያልቻለችው ስለዚህ እሷን ከሸኘቻት በኋላ ሄደች በማለት ባቡሬም ጠይቆ ነበር ዝም ብለሽ እኮ ነው የለፋሽው እናትህ ሙሉ በሙሉ እብድ አይደለችም ስለዚህ በቅርቡ ወደ ራሷ ትመለሳለች ዛሬ ወደዚህ ቤት ይዘሽ ስለመጣሽ ደስ የሚል ስሜት ተሰምቶኛል ባንቺ ተማመናለሁ በማለት ብዙ ነገርም ብሏታል ቲና ለዴቭ አልተኛም ብላለች ዴቭ አልፈልግሽም ቢላትም እሷ ግን ፍቅሯ ያገረሸባት ነው ያን ቤት ሳታየው ውላ አጣቀም ምክንያቱም ታለምም ከዚህ ቤት አትምጭ ብትላትም ልሰማም አልቻለችም ምክንያቱም ዴቭ በጣም ስለሚናፍቃት ሰበብ አስባብ ፈልጋ ከዛ ቤት መምጣትና እሱም ማየት ትፈልጋለች እሱ ደግሞ ላይኑ ነው የጠላት ቲናም እንደተለመደው በሩን ከፍታ ገብታ ነበር በዚህ ሰዓት ታዲያ አሹ የት ትሄጃለሽ በማለት ያቆማታል እሷም ወደ ውስጥ ልገባ ነው በማለት ስትገላምጠውም ነበር እሱም በሽመል ይዞ እየተንጎራደደ ነበርና በድንገት ታለም ትመጣለች ምን ሆናችሁ ነው በማለት ጥሩኛ ሰዓት መጥቶ ትዬ በማለት ጨዋታውን ይጀምርላታል ታለምም ቲናን በስጨት ብላ ምን ልትሰሪ ከዚህ ቤት መጣሽ ስትላትም እናንተ ልጠይቃችሁ ነው አንቺንና ፍቅርን ሳላያችሁ አልሄድም ብዬ ገባሁ በድንገት በማለት አይ ታለም ነገሩ ሌላ ነው አሁን ዴቭን ፈልጋ ነው እንጂ እናንተ ልጠይቅ አልመጣችም በማለት አሹ ነገሩን ያፈርጠዋል አሁን ቀስ ብለሽ ከዚህ ግቢ ውጪ በመባሏ እሷም ተናዳ ወጣለች ዳይመንድ ከአደይ እናት ጋር ያለውን ነገር እያወራ ነው አደይ ሰላም እንደሆነችና ከሊሊ ጋር እንደምትገኝ አንድ ባንድ እያስረዳት ይገኛል እቺ ሊሊ የምትባል ሰው ግን በጣም ጥሩ ሰው ናት እኔ እንጃ ብቻ ሰላም በልልኝ ምን እንደምልህ አላውቅም በማለት ስለ ሊሊ መልካምነትም አወርተዋል ያደይ እናት በጨዋታዋ መካከል ራሳችሁን ጠብቁ አሁን ሰው ከፍቷል ሰው ለሰው አልተኛም ብሏል ስለዚህ ማንንም አትመኑ ራሳችሁን ጠብቁ በማለት ምክራዘሏልም ጣል አድርጋለች እናቴ አታስቢ እናንተ ብቻ እዚህ ራሳችሁን ጠብቁ እኛም ራሳችንን እንጠብቃለን ተባብለው በሰላም ተለያይተዋል ዴባደ የቤት ሰራተኛ ስለሆነች ለእናት አባቶቹ ለመናገር በጣም ተጨንቆ ይገኛል አሁን ባለው ሁኔታ እናቱ 30 ጊዜ ደውላ ምን ሆነህ ነው ብላ ብትጠይቀውም እሱ ግን በደንብ አብራርቶ መናገር አልቻለም ዴባ አሁን ላይ ችግሮቹ ተደራርበውበት ይገኛሉ አደይም ቢወዳትና ቢያፈቅራትም ግን ደግሞ በሷ ሙሉ ኮንፊደንስ ሊኖረው አልቻለም ምክንያቱም ቤተሰቦቹ ወጋ አጥባቂ ስለሆኑ ያለበትን ነገር መናገር አልፈለገም ምክንያቱም እሷን በጣም ይወዳታል ቤተሰቦቹን ደግሞ ማጣት አይፈልግም እናም ዴቭ መጠጦችን እየጠጣ ኃይል እንድሰጠኝ ብሎ ደውሎ ለመናገር ይሞክርና አፉ ይተሳሰርበታል አደይም ክፉኛ አዝናበታለች
አደይ ቅምጥልን ስሸኛት አባትሽን ጠይቅልሻለሁ ባለቻት መሰረት ከቤቱም ሄዳ ነበር። ገና በሩን ማንኳኳት ሳትጀምር እብድ የተባለችዋ ሴትዮ የባቡሬ እናት ተከትላትም ሄዳለች። ሰላምዬ ምን ፈልገሽ ነው? አሁን ቅምጥል የት ሄዳ ነው? በማለትም ጠይቃት ነበር። ቅምጥል የት ሄዳ ነው? አንቺስ እዚህ ግቢ ምን ትሰሪያለሽ? በፍጹም ነው የማትገቢው ብላም አሯሯጣ ታባራታለች። ሊሊ ልብሷን ለባብሳ ወደ ባቡሬ እናት ለመሄድ ዝግጅት ላይ ነበረችና በድንገት ዴቪ ይመጣል። አደይ ግን የለችም በማለት በችኮላም ይጠይቃታል። ግን ምንድነው በሰላም ነው በማለት ደንግጣም ታወራለች። አይ ሰላም ነው ልጠይቃት ብዬ መጥቼ ነው፣ ስትመጣ እንደመጣሁ ንገሪልኝ በማለት መልእክትም ያስተላልፋል። ችግር አለ ወይ ብላ ስትጠይቀውም ችግር የለም ይላል። ዴብ ተጨናንቆ ስላየችው አሁን ነገሮችን እየዞረች በደንብ እያበራራችላቸው ትገኛለች። አደይን የነገረችውን በተመሳሳይ ላሹም ልትነግረው ትችላለች። አደይ ለኛ ቤተሰብ አትመጥንም፣ ስለዚህ ከሱ እንድትርቅ ንገራት በማለት አንዳንድ ነገሮችን ትላለች። ዴብም እነሱኮ ፍቅር ይዟቸዋል፣ ስለዚህ ፍቅራቸውን ፈጣሪ ያዝልቅላቸው በማለት በመልካም መንገድም ሲያወራት ነበር። እሷ ግን የተሰማትን ነገር አንድም ሳታስቀር ነገረችው። አሹ ነገሩ ባይገባውም ብቻ ግን በፍቅራቸው መሃል አትግቢ ሲላትም ነበር። ያሹ አባት የተከበረ ነው፣ ስለዚህ እሷን ሰራተኛ ስለሆነች ሊቀበላት አይችልም በማለት እውነቱንም ትነግራለች። እንግዲህ አደይ አባትም በቀያችን የተከበረ ነው፣ ስለዚህ ማን ከማን ያንሳል? ምንስ ይጎልባታል? እሷን ይዞ መወስዶ ማስተዋወቅ ምን ይከብደዋል? በማለት ብዙ ነገርም ይላል። ሮማን ወደ እነታለም ቤት አምርታ ነበር። ሮማኔ ዛሬ እንዴት ተከሰትሽ በማለት አሹ እቅፍ አድርጎም ስሟት ነበር። አሹዬ በጣም ደስ ብሎኛል በማለት ደጋግማ ታቅፈዋለች። ምንድነው ምን ተገንቶ ነው በማለትም ጠይቋት ነበር። ታለም እኮ እዚህ ቤት ስራ እንድጀምር ጠየቀችኝ በማለት ደስ በሚል ስሜት እሱም እቅፍ አድርጓት ሲዟዟርም ነበር። ፍቅርን በድንገት መጣ ስራሽን ጀምሪ እዚህ ጋር ምን ያጫጭሆሻል በማለት ታንገራጥጣታለች። አደይ ቃል አክባሪ ናትና ቅምጥልን በጠየቀቻት መሰረት አባቷንም እንደምንም ከብዲቷ አምልጣ ወደ ውስጥም ገብታ አባቷን በሚገባ ይተዋለች። ማነው ያሯሯጠሽ? ያቺ ብዳባ ያሯሯጠችሽ አይደል በማለትም ጠይቋት ነበር። እሷ ግን ምንም አላለችም። ብቻ እንዴት ነው ቅምጥል ወደ ሌላ ቦታ ስለሄደች ጠይቂው ብላይ ነው በማለት ትዕዛዟንም አክብራለች። እታለም ከሌሎች ሰዎች ለየት የሚያደርጋት ለሰራተኛ ያላት አመለካከት በጣም ላቅ ያለ ነው። ደስ የሚል አስተሳሰብ አስተያየትም አላት። እናም ሮማን ስራ በጀመረችበት ጊዜ እባክሽን ስራ ከበዛብሽ ወይም ደግሞ ጨርሰሽ ከሆነ እረፍት እያደረግሽ ስሪ በማለት ልክ እንደ ቤትሽ ብላም ነጻነት ሰጣታለች። ይህን የሰማችው ፍቅር ታዲያ እንደዚህ አድርገሽ ክፉ ነገር አታስለምጃቸው ብላታለች። ንጉሴና ቅምጥል አሁን አሪፍ ላይ ይገኛሉ። እነሱ ሁለቱ ተግባብተዋል። ቦታውንም ቅምጥል ወደዋለች። ብቻ ከሰው ጋር ግን ልትግባባ አልቻለችም። እጥግ ንጉሴን ሲጠጉትም አንዳንድ ነገሮችን መሰንዘር ጀምራለች። ክብር የሚባል ነገር የላትም። ብቻ በንጉሴ የመጣ ይንጠባጠባል። አሁን ላይ ግን አየሩን ንፋሱን ተመችቷታል። ሊሊ የባቡሬን እናት ለማሳመን ያልሆነችውን ሁና ወጣለች። ለባብሳ ተቀባብታ ፏፏ ብላ ሴተኛ ዳሪ መስላ ወደ እሷም አምርታ ነበር። ዛሬ ደግሞ ምን ነው ተቀባብተሽው እስከዚህ ድረስ የመጣሽ በማለት አንዳንድ ነገር ትላታለች። ሊሊም አንዳንድ ወጣ ያሉ አማርኛዎችን ተጠቅማ እሷን ለማሳመን በትክክልም እየተወነች ነበር። ወጣቶች ስለሆነን ዘናፈታ ልልልሽ ብዬ ነው እማዬ በማለት አንዳንድ ነገር ትላታለች። እኔ ባለቤቴን ወደው ነበረ እባክሽን፣ ግን ደግሞ እንደዚሁኝ የቀረው በወንዶች ምክንያት ነው። እነሱ እንደዚህ ያበላሽተውሽ ሴተኛ ዳሪ ሆነሽ ከመቀሪ ወይም ደግሞ እንደኔ ጮፌ ከምታዞሪ አርፈሽ ተቀመጭም ብላታለች። አደይ መልካም ነገር ስላደረገች የቅምጥል አባት በደንብ እየመረቃት ይገኛል። አሁን ምንድነው የምትሰሪ በማለትም ጠይቆ ነበር። ከሰው ቤት ነው የምሰራው፣ ስለዚህ በእኔ ምክንያት ስራ ፈታሽ አይደል በማለትም ጠይቆ ነበር። አይ ዛሬ እንኳን ስራ የለኝም ፍቅረኛለሽ በማለትም ጠይቋታል። አዋለኝ ትለዋለች። የሰው ወሬ ሰምተሽ እንዳትታይ፣ ብቻ ፍቅርሽን ችግርሽን በራስሽ ፍቺ፣ ችግርሽን ለሰዎች አትናገሪ፣ ሌላ ሰውም አታስገቢ በማለት ብቻ ምርቃትም ነፍ መርቋታል። ሩታ የዴብ ጉዳይ በጣም ስላሳሰባት ካሹ ጋር ያለውን ነገር ብቻ እንዲመክራት እየነገረች ነው። አሁን ችግራቸውን ራሳቸው ይፍቱ፣ በማያገባሽ ነገር ጥልቅ አትበይ በማለት ብዙ ነገርም ይላል። አሹ አጥብቀት ነገሩን ታከራዋለህ፣ አንተ ሲነግሩ አሰማም በማለትም ጥለው ትነሳለች። የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። ሰናይ ጊዜ